ሰላም ውድ ቤተሰቦቼ እንደምናመሻችሁ እንደምስኪን ሳደረሳችሁ እግዚአብሔር አምላካችን ከሁላችን ጋር ይሁን። ውድ ቤተሰቦቼ ዛሬም በአዲስ ቪዲዮ በአዲስ መረጃ ተገናኝተናል። የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶችን ቪዲዮችን አዘጋጅቻለሁ። እስከ ፕሮግራሙ ፍጻሜ ድረስ ከኔ ጋር ከቆያችሁ ብዙ ነገር እንማማራለን። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። ይህን ያህል ነበረ ይሄድ ነው ማለት ነው። ዲያብሎስ የሚበላ ትውልድ ይፈልጋል። ከበላ በኋላ ደግሞ ጥጋብ ይጨምርለታል። ከዛ በኋላ እልህኛ፣ ትዕቢተኛ፣ ነገረኛ ይሆናል። ከዛ ክፋት፣ ተንኮል እድገቱን እየጨመረ ይመጣና ምቀኝነት፣ ሟርት እነዚህ ደግሞ አብረው የሚወለዱ ናቸው። ከዚህ መወለድ በኋላ ነው አሁን እኛ እዚህ ያለ ነው። ነጠላ ገዛች ብሎ የሚመቀኝ አይንና ልብ አለን። በቃ ከዛ በኋላ ነው ይሄ መጣ። ጫማ ገዛ ብሎ ደሙ የሚፈላ ትውልድ ነው ከዚህ በኋላ ነው ያለው። ይሄ ነገር የመጣው ከዚህ ከሆዳምነቱ በስተጀርባ የመጣ ጣጣ ነው። ከዚህ ሂደት ውስጥ እንግዲህ እኛ ተገኝተን ይሄውና መታቾቻችን ብዙ ሆኑ። ቤተሰቦች በመጎነትና በቅንነት የሚያዩበትን መንፈሳዊ አይን ያጡት ከዛ በኋላ ነው። ከዛ በኋላ ሽማግሌዎችም ቢሆኑ የቡራኬ መሆናቸው ቀርቶ የርግማን የሆኑት ከዛ በኋላ ነው። መንፈሳዊ ኃይል ሙልጭ ብሎ ሲወጣ፣ የቅዱሳን ቃል ኪዳን ተስፋ ሲቋረጥ፣ የአባቶች መንፈሳዊ ክብር ዘመኑን ሲጨርስ የሚተካው ነገር በሙሉ እንደ ጊዜው የሚሆን ነው እና ይቺ የስስቱ አይነት ገጽታ ይሆናል። ወዲያው መለዋወጥ፣ ግልብጥብጡ መጥፋት፣ በአቋም በጽናት የመቆየት እድሉን እንድናጣ ከሚያደርገው አንዱ በጾም የሚገኘው መንፈሳዊ በረከት በሕይወታችን ለመያዝ እድል ካጣንበት ጊዜ ጀምሮ ነው። ከዛ በኋላ ደግሞ ያው ከመብላት የሚመጡ ችግሮችንም ደግሞ በእጥፍ አበዛን ከመንፈሱ ጋር። ይሄ ስኳሩ ምኑ ነርቡ ምኑ የሚመጡት በዚህ እንደ ልብ ከገባው ከእህሉ ጠባይ ጋራ ከሰውነታችን ከውስጣዊ አካላችን ጋራ የደምና የነርቭ ግጭቶች እየጨመረ መጣ። መንፈሱ ሲታከል ማለት ነው። እዛ በቃ መነቅጡ ወደ ሐኪም ባለሙያ ስትሄድ ስም የሚሰጠው የበሽታ አይነት በጣም እየበዛ መጣ። መድኃኒቱም ልክ እንደዚሁ እየበዛ መጣ። ከምትወስዳቸው መድኃኒቶች ውስጥ አብዛኛዎቹ ከውስጥ የሚጣሉም አሉ፣ ከውስጥ በኩል ይጣላሉ። ያ ቀደም ሲል በትንሹ ነገር በምች መድኃኒቱ በምኑ በሶ ብላው በደንብላሉ በጤና አዳሙ የምትድነው የነበረው በነጭ ሽንኩርት የምትታገለው የነበረው ቀርቶ አሁን በጣም በሬ የማይውጠው መድኃኒት ሁሉ ተገዘጋጀልህና ቁጭ አለ። በቃ አሞሌ ጨው ይመስል በቃ እንደዚህ ያደረገንና ቁጭ አለ። እንደ አሞሌ ጨው ሁሉም በኪሱ ይዞ የሚሄደው እንደዚህ ሆነ። በተለይ የውጭው ዓለምማ የማይሸከመው ቀለቡን እንደዛ አይሸከምም፣ ስንቁን እንደዛ አይሸከምም። ይህ ሁሉ ለምንድን ነው ስንል ጆንያ መስፊያ ምንድን ነው ስሙ? መዋጥ ነው። ችግሩን ያበዛው መዋጥ ነው። መዋጥ ሆነ። አልነው የሚያመልጠን መሰለን ወይ ደግሞ በቃ ኧረ ጉድ ነው እኮ። እና በሚገርም ሁኔታ ውስጥ እያለፍን ያለ ነው እና በምጾሙበት ጊዜ እንደ ግብዞች አትጠውልጉ በማለት ይናገርና ፊትህንም ታጠብ፣ በስውር የሚያይ አባትህ በግልጥ ያስረክብሃል። በስውር የሚያይ ምንህ አባትህ አለው። የሚገርም ነው። በስውር የሚያይ አባትህ በግልጥ ያስረክብሃል። መንገዶቹ ብዙ ናቸው። ይሄ ጾም ኑሮህን እገዛ ይሰጥሃል። የኑሮህን እገዛ ያግዝሃል። 50ውን ከ150ውን ትደክማለህ፣ ከ150ው እግዚአብሔር ደግሞ ይሞላልሃል። 100 በመቶ እንሞላለን ብለን የሮጥናቸው ሩጫዎች እስካሁን አልተሳኩም። ሌላው በመንፈሱ ዓለም ውስጥ ትልቅ ደባው ዋከባ ነው። ዋከባ እረፍትን የሚከለክል በሰላም የምታገናዝብበት አእምሮ እንድታጣ ሕሊናህ ዘወትር ካንተ ጋር የሚያደርገው ትግል እንዳይቋረጥ በየጊዜውና በየሰዓቱ ፕሮግራሞችህ እየተገለባበጡ ያንተን ሕይወት እንዲፈትን የማድረግ ችሎታው የዚህ የመንፈሱ ዓለም ልዩ ጠባይ ነው። ዋከባ ነው።
ዋከባን በጋራ የምንይዝበት ጊዜ አለ። ዋከባን በግል ህይወታችንም ውስጥ የምንይዝበት ጊዜ አለ። ዋከባ በጋራ ደግሞ እንዴት ነው? ሁሉንም ታያለ። ዙሪያውን ሲዋከቡ እንዴ እነከሌ ሊቀርቡኝ አይደል? እነዚህን ሊሮጡ አይደል? እነዚህ እንደዚህ ሊያደርጉ አይደል? እኔም በዚህ በኩል ሩጥ፣ በዚህ በኩል ቀዳዳይን ልድፈንትልና የጋራ ወከባ ታይና እንትናቸውን ሩጫቸውን ትካፈላለህ። ሴትም ከሆነች ከሌ በዚህ ደሞዟ ተጨመረ፣ እንደዚህ ያደረገች፣ እንደዚህ እኔም በዚህ በኩል በሰራ እንዲህ ያደርጋለሁ፣ እንዲጨምራለሁ እንትልና ከምታየው ነገር ዋከባን በጋራ ትካፈለዋለህ። በዚህ ጊዜ የማገናዘቢያ ጊዜና ሰዓት ታጣለህ። ልጆች በመንፈስህ ተለክፈዋል አልተለከፉም ምንም አይደለም። ቤተሰቡ ውስጥ ክፉ መንፈስ ገብቷል አልገባም ምንም አይታይህም። አንተ ህይወት ውስጥ የሚመርዝ ኃይል አለ፣ ኑሮህን የሚያዛባ እያየህ እየሰራ እየደከም እየሮጥክ የሚሰብርብህ ነገር አለ። አይ ምንም የማውቀው ነገር የለም ዋከባ ላይ ነው ያለው። ስለዚህ አትሰማም፣ ምንም አትረዳውም። በዋከባ ላይ ዋከባ ጨምረን ጊዜያችንን እንደዚሁ ባለማገናዘብ ዘመን እንፈጃለን። አንዱ ሌላው ትልቁ ችግር ይሄ ነው። ለጾም የምትሰጠው ጊዜ ይህንን ዋከባ ቀነስ ያደርግልሃል። የምትጾመው ለምንድን ነው? ቁርስን ለምሳ ለመዋል አይደለም። አንዳንድ ጊዜ እንዲህ አይነት ነገር ደግሞ አለ። ጾም መጥቷል እንግዲህ ቁርስን ለምሳ እናድርገው፣ ምሳን ለራት እናድርገው። ለኢኮኖሚ ቁጠባ የምንጾም ከሆነ የመንፈሳዊ ህይወት ገጽታ አይደለም። አንዳንዶች ለኢኮኖሚም ቁጠባም ጭምር ይታገሉታል። ጎበዝ እንደዚህ አይደለም። የኢኮኖሚ ቁጠባ ሳይሆን ኢኮኖሚህም በበረከት እንዲመራልህ እድልህን የምታገኝበት ክፍል ነው ጾም። የተረጋጋ አስተሳሰብ እንዲኖርህ ጊዜ እንድታገኝ የሚያግዝ ነው ጾም። በየጊዜ አሁን ቆይ እስቲ ይብሉ የተባለበት ዘመንና ቆይ አትብሉ የተባለበት ዘመን አእምሮ እኩል አይደለም። አሁን አትብሉ ተብለን ወደ ትምህርት ቤት ስንሄድ አእምሮአችን የሚገባውን ክፍል ተቀብሎ ይመጣል። ዛሬ ብሉ ተብሎ የተሸኙት ጭንቅላታቸው ደንዞ ነው የሚመለሱት። ለምን? መንፈሳዊ ኃይል ስለሌለ ነው። በጾም ውስጥ የሚከተሉት ሚስጥሮች ህይወታችን ውስጥ አሉ። ሚስጥር አንድ የሚከተለው ነገር ነው። መንፈሳዊ ጥበቃ ከአእምሮ ጋር አለ። ሚስጥር ሁለት ካንተ ህይወት ጋር ያለው መንፈስ ከሌላው ጋር አይተባበርም። እንቃም ሲላሁን እሺ እንቃም የሚል እኮ ነው። እናጭስ ሲባል እሺ እናጭስ ነው የሚለው እኮ ሰው። እሺ እንጠጣ ሲባል እሺ እንጠጣ ነው። እምቢ የሚል አእምሮ የለም። እምቢ የሚል መንፈስ በጾም ነው የሚገኘው። እየሰማችሁ ነው? እምቢ የሚለው መንፈስ የምታገኙት በጾም ነው። የሰው ልጅ የተፈጠረው በተዋህዶ ነው። የሚያምነው በተዋህዶ ነው። በኋላም የሚኖረው በተዋህዶ ነው። ተፈጥሮው ተዋህዶ ነው ማለት ነፍስና ስጋ ተዋህደው የሚንቀሳቀስ ፍጥረት ነው እያልሁ ነው። ነፍስና ስጋ ሰው ለመኖሩ የማቴዎስ ወንጌል ጥቀስልኝ እንደማትሉኝ ባለሙሉ ተስፋ ነኝ። ስጋ ስለሌለ ማለት ነው። አሁን ልብ ብላችሁ አዳምጡኝ። ሰው የሚባለው ፍጥረት በተዋህዶ የተፈጠረ ነው ማለት ከአራቱ ባህርያተ ስጋና ከሶስቱ የነፍስ ባህሪ የተፈጠረ ፍጥረት እሱ ሰው በመባል ይታወቃል። እና ይሄ ሰው ነው። የሚያምንም በተዋህዶ ነው። በዘመነ ሐዲስ የሚያምነው ተዋህዶ የመለኮትን ከስጋ መዋሃድ ነው። በዘመነ ብሉይ የሚያምነው ተዋህዶ ደግሞ ከእግዚአብሔር ባለመለየት ይኖር የነበረ ያቺ በገነት የነበረችው ህይወት ናት። አሁን ልብ በሉ። ሰውን እግዚአብሔር በገነት ፈጥሮ አኖረው። በገነት ሲያስቀምጠው ገነትን አጣ። ገነት በነበረበት ሰዓት የተሰጠው ትእዛዝ ነበረ። ያ ትእዛዝ ምንድን ነው? ኦሪት ዘፍጥረት ምዕራፍ 2 ቁጥር 17 ላይ ስታነቡት በገነት ያለውን እንጨት ሁሉ ብላ ብሎ ፈቃድ ሰጥቶታል። ነገር ግን አንዲት ዕፅ እንዳትበላ ብሎ ደግሞ ከልክሎታል። አንዲት ዕፅ ደግሞ ብላም አትበላም አላለውም። ያቺ ዕፀ ሕይወት ናት። የዋልንበት ትምህርት እዚህ ላይ ነው። ዋናው መቆሚያው ይሄ ነው። ያቺ በገነት ያለችዋ ዕፀ ሕይወት አዳም 1000 ዓመት በገነት ከኖረ በኋላ ያችን ዕፀ ሕይወት በልቶ ከርግና ታድሶ መንግስተ ሰማያት ይገባ ነበረ ነው። በገነት ለዘላለም አይኖርም። የሚኖረው ለ1000 ዓመት ብቻ ነው። ይህ 1000 ዓመት ሲፈጸም ዕፀ ሕይወትን ይበላል፣ መንግስተ ሰማያት ይገባል። ማን? አዳም እና ልጆቹ ማለት ነው። አዳም ግን 1000 ዓመት ሳይመላው ረጅም ዘመን ሳይቆይ ገነትን የሚያህል ቦታ እግዚአብሔርን የሚያህል ጌታ አጣ፣ ወረደ ማለት ነው። ከገነት ወጣ።
ከገነት ሲወጣ ዳግም ያችን ዕፀ ሕይወትን ሄዶ እንዳይመገብ በመላእክት በኦሪት ዘፍጥረት እንደምታነቡት ተዘጋች፣ ተከበበች ማለት ነው። ዕፀ ሕይወትን አግኝቶ በልቶ መንግስተ ሰማያት የሚገባበት በሩ ዝግ ሆነበት። ያችን ዕፀ ሕይወት ስላጣት ገነትም ከእርሱ ስለተሰወረችበት ለእጽዋት ለአራዊትና ለእንስሳት መኖሪያ ወደ ሆነችዋ ምድር ስለመጣ የሰው ልጅ ያኔ እግዚአብሔር ሰውን ይታረቀው ዘንድ ሲሻ ባህሪውን ተዋህዶ በምድር መጣ። በምድር ሲመጣ ቅዱስ ኤፍሬም ዘሐሙስ ውዳሴ ማርያም ትርጓሜ ሲነግረን ዳግመ ከፈለነ ንብላ እምፀ ሕይወት ይላል። ዳግመኛ ከዕፀ ሕይወት እንበላ ዘንድ እድል ሰጠን አለ። ዕፀ ሕይወት የተባለ ዳግመኛ ዳግም ነው የተባለ ልብ በሉ። የቀደመችው ዕፀ ሕይወት ገነት ናት፣ ጥለናት መጠናል። ዳግመኛ ዕፀ ሕይወት በምድር ተተከለ፣ ከድንግል ተወለደ ነው። ማን? ዕፀ ሕይወት ክርስቶስ ዳግም ከድንግል ተወለደ። ዳግመ ከፈለነ እንብላ እምፀ ሕይወት፣ ዳግመኛ ከዕፀ ሕይወት እንድንበላ ሰጠን አለ። ራሱን ሰጠን ማለት ነው። ማን? ክርስቶስ። ምንን ሰጠን? ዕፀ ሕይወት። ዕፀ ሕይወት ማን ነው? ራሱ ክርስቶስ ነው። ያችን ዕፀ ሕይወት ካልበሉ መንግስተ ሰማያት መግባት እንደማይቻል ሁሉ ዕፀ ሕይወት ክርስቶስን ካልተቀበሉ መንግስተ ሰማያት መግባት ፈጽሞ አይቻልም። ይህ ዕፀ ሕይወት ምድር ላይ መጥቶ ተተከለ፣ በድንግል ማኅፀን በቀለ፣ ባሕርየ ሥጋን ገንዘብ አደረገ። 33 ዓመት ምድርን በኪደተ እግሩ ቀደሰ። በኋላ ግን እንዲህ ብሎ ተናገረ፣ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው አለ። ማን ነው ይህን የተናገረ? ዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህን ቃል ተናገረ። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ ሲናገር የትኛውን ሥጋ? በስቅለቱ ጊዜ ገና ከመሰቀሉ አስቀድሞ ይህ ስለእናንተ የሚፈሰው ደሜ የሚቆረሰው ሥጋዬ ነው አለ። ስለማን? ስለእናንተ። ለብሽሽቅ አይደለም ይህን ቃል የተናገረው። ብሽሽቅ ማለት ምን ማለት ነው? እኔ ለምሳሌ ዛሬ በህይወታችን ስንኖር የሆነ እንቅፋት ሲመታን በሆነ ሰው ምክንያት የሆነ ነገር ስንሆን እሱን ልትበለኝ እንደውየው ስለአንተ እንዲሆን ቆሰልሁ ምናምን እንደምንልበት መበሻሸቅ አይደለም። እውነተኛ ቅዱስ ሥጋውና ክቡር እውነተኛ እኮ ነው ያለው። በነገራችን ላይ ምሳሌ ነው አላለም። የሆነ ጊዜ እንደሚነሳ ነው፣ የሚቀር ነው፣ የሚያልፍ ነው፣ ዘመን የሚሽረው ነው አላለም። እውነተኛ ቅዱስ ሥጋዬና ክቡር ደሜ ነው አለና እንካችሁ ስለእናንተ የፈሰሰው ደሜ ስለእናንተ የተቆረሰው ሥጋዬ ነው ብሎ ሰጠ። ይህንንም በቃል ተናግሮ የተወው አይደለም። በዕለተ ዓርብ በመስቀል ቅዱስ ሥጋውን ቆርሶ ደሙን አፍሶ እንካችሁ ብሉ ብሎ ሰጠን። ያን ቅዱስ ሥጋና ክቡር ደም ያልተቀበለ ደግሞ ሕይወት የለውም ማለት። ለምንድን ነው ሕይወት የሌለው? ዕፀ ሕይወትን ተመግበን መንግስተ ሰማያትን ገባ የነበረ ነው እኮ የምላችሁ። ዕፀ ሕይወትን በማጣታችን ምክንያት ዳግመኛ ዕፀ ሕይወት ተሰጠን። ያ ዕፀ ሕይወት ወልደ አብ ወልደ ማርያም የሆነው ኢየሱስ ክርስቶስ ነው ማለት ነው። በምድር ተተከለ አለ፣ ከድንግል መጥቶ ተወለደ ማለት ነው። ለዚህም አባቶቻችን ሲተረጉሙ ነባቢት ገነት ይሏታል። ማንን? እመቤታችን። ያችኛዋ ገነት ዕፀ ሕይወት በቅሎባታል። ግን ዕፀ ሕይወት ቢበቅልባትም ይህ ነባቢት ናት። ከዚያችኛዋ ሲለይ ነባቢት ገነት ይላታል። ይችኛዋን ድንግል የምትናገር ገነት ናት። በቀለባት ማን? ዕፀ ሕይወት ክርስቶስ በቀለባት ማለት ነው። ዕፀ ሕይወት ክርስቶስን ሳይመገቡ መንግስተ ሰማያት እገባለሁ ማለት ግን አይቻልም። ለምሳሌ አሁን መጨረሻ ላይ ከተነገረው አንድ ሀሳብ ላንሳ። አይጧ ብትበላ መንግስተ ሰማያት ትገባለች ወይ? ለአይጥ ሰው የሆነ አምላክ የለንም። ለሰው ነው ሰው የሆነው። ባሕርየ አይጥን ገንዘብ ያደረገ አምላክ የለንም። ባሕርየ ሰብን ነው ገንዘብ ያደረገው። ሲቀጥል አይጥ ህያዊት ነፍስ የላት፣ ህያዊት ነፍስ የላት፣ አትኖርም እኮ። ደማዊት ነፍስ ያለቻት ትንቀሳቀሳለች፣ ስትሞት በስብሳ ትቀራለች። ዘላለማዊውን የሰው ልጅ መላካዊ ባሕሪ ያለውን የሰው ልጅ አውርዶ በዚያ ልክ የሚያምኑትን አምላክ የተናገረውን ቃል ለመገልበጥ ቤተክርስቲያንን ለመቃወም ሲባል የተሄደበት ርቀት ቤተክርስቲያንን የሚወክል ቃል አይደለም ማለት ነው። ስለዚህ ተፈጥሮን ማሰብ በራሱ እምናምነው በተዋህዶ ነው አልኋችሁ ቅድም። ልብ በሉ። በተዋህዶ ነው ማለት ከእግዚአብሔር ጋር በመኖር ለመጀመሪያ ጊዜ እግዚአብሔር አምላክ ወይም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ከስጋም ከነፍስም የምንድንበት የምናመልጥበት ከሲኦል እሳት የምንወጣበት ቃል ኪዳን የገባው የካቲት 16 ቀን ከእናቱ ከድንግል ማርያም ጋር ነው። ለእመቤታችን የሰጣት ቃል ኪዳን ኃጥአን በድለው ኃጢአት ሰርተው ሲኦል እንኳን ቢገቡ በእናታችን በድንግል ማርያም ጸሎትና ምልጃና ቃል ኪዳን ከሲኦል እንደሚወጡ ወደ ገነት መንግስተ ሰማያት እንደሚገቡ፣ ይልቁንም ደግሞ ኃጥአን ስምሽን የጠራ ዝክርሽን የዘከረ በጸሎትሽ የተማጸነውን እምርልሻለሁ ብሎ የስጋ ብቻ ሳይሆን የነፍስ ቃል ኪዳን ሁሉ ለእናቱ ለድንግል ማርያም ሰጥቷታል። የሚገርማችሁ እመቤታችን መቼም ይሄንን የምንናገረውን ቃል ኪዳን ዝም ብሎ እንደ ተራ ነገር ወይም ደግሞ እንደ ዋዛ በቀላሉ አላገኘችም። በእርግጥ ልጇ መድኃኔዓለም ከቃል ኪዳን በላይ ነው ለሷ።
ለእመቤታችን ቃል ኪዳን አያስፈልጋትም። ቃል ኪዳኑ የሚያስፈልገው ለኛ ነው። ምክንያቱም እሷ ልጇ መድኃኒዓለም ብቻ ይበቃታል። ወይም ደግሞ እሷ የአምላክ እናትነቷ ከቃል ኪዳን በላይ ስለሆነ ያ ይበቃል። ነገር ግን እሷ የተቀበለችው ቃል ኪዳኑ ለእኔና ለእናንተ ለኃጥአን ነው። ይሄንን ቃል ኪዳን እንደዋዛ አልተቀበለችም። እንዳትቀበል እንዳትጸልይ አይሁድ ይከለክሏት ነበረ። አሁን ዛሬ የምንናገረውን ቃል ኪዳን ጌታችን መድኃኒታችን ኢየሱስ ክርስቶስ የገባላት የነገራት በጎልጎታ ተራራ ላይ ነው። እመቤታችን እዛ ጎልጎታ እየሄደች እንዳትጸልይ አይሁድ ይከለክሏታል። በምቀኝነት መንገድ ይዘጉባታል። ሁል ጊዜ ታዝንና ትተግዝ ነበር። አይሁድ ቢከለክሏትም እነሱ ከለከሉኝ የለም መሄድ የለብኝም ብላ ተስፋ አልቆረጠችም። ይልቁንስ ጌታ ሆይ አንተ ሸፍነኝ፣ ግርማ ሁነኝ እያለች እየደፈረች ትሄዳለች። የልጇ ጌትነት እየጠበቃት እየሰወራት ሄዳ ትጸልይ ነበር። አይሁድ እንዳትጸልይ ከለክሏት ነበር። ዛሬም ልክ እንደ እመቤታችን እንዳትጸልዩ የሚከለክሏችሁ ሰዎች አሉ። እመቤታችንን ጎልጎታ ሄዳ እንዳትጸልይ የራሷ ወገኖች የራሷ ዘሮች ነበሩ ሲከለክሏት የነበረው። ዛሬም እናንተ እንዳትጸልዩ የገዛ እናትና አባት ምንድነው ሁሌ ጸሎት አትጸልዩ ይላሉ። የራሳችሁ ወንድምና እህት ጸልይ ምን አመጣ ጸልይሽ ምን አመጣሽ ያንተ ያንቺ ጸሎት ምንም አያመጣም እያሉ እንዳትጸልዩ የሚከለክሉ ሰዎች አሉ። ጸሎት ከራስ ሰው ነው ፈተና የሚመጣው፣ ከሩቅ አይደለም። የቅርቡን ስታልፉ ነው የሩቁ የሚመጣው። ጸሎት የሚጀምረው ከራስ ሰው ነው ፈተናው። ስለዚህ እመቤታችንን የራሷ ሰዎች ነበሩ ሲከለክሏት ሲፈትኗት የነበረው። ስለዚህ በጸሎት ህይወት የራሳችሁ ሰዎች የኔ የምትሏቸው ሰዎች የምትተማመኑባቸው ሰዎች እንዳትጸልዩ ሊከለክሏችሁ ይችላል። እመቤታችን ያንን አለፈች፣ ሄደች፣ ጸለየች። በዛሬው ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ በግርማ መለኮቱ ተገለጸላት። ኪሩቤል ሱራፌልን፣ ቅዱሳን መላእክት፣ ጻድቃን ሰማዕታትን አስከትሎ እናቴ ድንግል ማርያም ሆይ ልመናሽን ጸሎትሽን እሰማለሁ፣ የምትፈልጉን ነገር ሁሉ ጠይቂኝ ለምኝኝ ብሎ ጌታችን ነገራት። እመቤታችን በጣም የሚገርማችሁ ለእኔ አድርግልኝ አላለችም፣ ለራሴን እንፈጽምልኝ አላለችም። ልጄ ወዳጄ ሆይ ኃጥአንን ማርልኝ አለች። ማንን ማርልኝ? ኃጥአንን ማርልኝ። ስሜን የሚጠሩትን በስም የሚጠሩትን መታሰቢያን የሚያደርጉትን ዝክሬን የሚዘክሩትን በጸሎት የሚተማመኑትን እባክህ ልጄ ወዳጄ ሆይ ማርልኝ፣ በገነት በተርላ ከቅዱሳን ጋር አኑርልኝ ብላ እመቤታችን ለመነች። ይሄ ቃል ኪዳን ለእኛ የተሰጠን እንጂ ለእመቤታችን አይደለም። በእመቤታችን በኩል ጌታችን ለእኛ ሰጠን። እንደነገርኳችሁ ቃል ኪዳኑ ጥቅሙ ለድንግል ማርያም ሳይሆን እሷን ለወደድን በኃጢአት ለወደቅን ፈተና ለበዛብን በእሷ ጸሎትና ቃል ኪዳን እንድንድን ጌታችን መድኃኒታችን ኢየሱስ ክርስቶስ ለእናቱ ሰጠ። እሷ ደግሞ ቃል ኪዳኑን ለእኛ ሰጠችን። ስለዚህ በዛሬው ዕለት እመቤታችን ድንግል ማርያም ቃል ኪዳን የተቀበለችበት ቀን ነው። በቤተ ክርስቲያን ሁለት ትልልቅ የእመቤታችን ቃል ኪዳን አለ። የነገርኳችሁ አንዱ ዛሬ የካቲት 16 ቀን የተቀበለችው ነው። ሁለተኛው ደግሞ ሰኔ 21 ቀን ልክ አሁን የነገርኳችሁ ጎልጎታ ቦታ ላይ እዛው ድረስ ተመላልሳ አልቅሳ ለእኛ ለኃጥአን የተቀበለችው ቃል ኪዳን ነው። እሱ ደግሞ ቃል ኪዳን ሙሉ ለሙሉ በሰኔ ጎልጎታ ላይ አለ። ስለዚህ የሰኔ ጎልጎታን ጸልያ እመቤታችን ለእኛ ለኃጥአን ቃል ኪዳን ተቀብላለች። ሁለት የጸና ቃል ኪዳን አላት ማለት ነው። እግዚአብሔር የተመሰገነውን እመቤታችንን አመስግኑ። ስለዚህ ጌታችን እናቱን በቃል ኪዳን ዳኑባት፣ ከወደቃችሁበት ተነሱባት፣ የተቋጠረው ይፈታባት፣ እሷን ይዛችሁ መሰላል አድርጋችሁ ገነት መንግስተ ሰማያት ግቡባት ብሎን የሰጠንና እናቱን የሰጠን ጌታችን ክብር ምስጋና ይድረሰው። ለስግደት ደግሞ እንመልከት። ስግደት በቤተ ክርስቲያን ሶስት አይነት ነው። የመጀመሪያው የአምልኮ ስግደት ነው። ሁለተኛው የጸጋ ስግደት ነው። ሶስተኛው ደግሞ የንስሐ ስግደት ነው። ስንት አይነት ስግደት አለ አልኳችሁ? ሶስት አይነት። አንደኛው የአምልኮት፣ ሁለተኛው፣ ሶስተኛው የንስሐ። በጣም ጥሩ። የአምልኮት ስግደት ማለት ለአብ ለወልድ ለመንፈስ ቅዱስ እንሰግዳለን ብለን እግዚአብሔርን የምናመልክበት የአምልኮት ስግደት አይነት ነው። ይሄ የአምልኮት የስግደት አይነት በደስታና በፍስሐ ነው የምናደርገው። ደስ ብሎን ነው። ምክንያቱም ዕለታት፣ ሰንበታት፣ በዓላት እግዚአብሔርን ለማምለክ እንድናመልክባቸው ነው የተሰሩት። እነዚህ በዓላት እግዚአብሔርን በደስታና በፍስሐ ደስ ብሎ እናመልክበታለን። ስናመልክ የአምልኮታችን መገለጫ የመጀመሪያው ስግደት ነው። ስንሰግድ ለእግዚአብሔር
እንዳመለክን እግዚአብሔርን እናሳያለን፣ አምልኮታችን እንገልጣለን። ሁለተኛው የጸጋ ስግደት ነው። የጸጋ ስግደት ማለት ለእመቤታችን ለቅድስት ድንግል ማርያም እና ለቅዱሳን የሚሰጥ ነው። ይሄን የምናደርገው ደስ ብሎን ነው። በፍስሐ ነው የምንሰግደው፣ ምንበረከክላቸው። የአምልኮ ስግደትና የጸጋ ስግደት የሚለየው ምንድነው? የአምልኮ ስግደት ሙሉ ለሙሉ ወደ መሬት ግንባርን ማስነካት ነው። የጸጋ ስግደት ደግሞ ጉልበትን መሬት ላይ ማስነካት ነው። ይሄ በፍስሐና በደስታ ምናደርገው ማንም ሳያስገድደን፣ ለቅዱሳን ማንም ሳያስገድደን ምንበረከከው፣ ለጸጋቸው ምንበረከከው፣ ለእግዚአብሔር የምንሰግደው ማንም ሳያስገድደን ነው። በደስታ ነው፣ በፍስሐ ነው። እሺ ቅድም ምን አልኳችሁ? እነዚህ ዕለታት ይላል አንቀጽ 19 የፍትሐ ነገሥት፣ እነዚህ ዕለተ እሑድና የጌታ በዓላት፣ እነዚህ በዓላት በሙሉ በፍስሐና በደስታ እናከብራቸዋለን ይላል አይደለ? እሺ የአምልኮ ስግደትና የጸጋ ስግደት በምንድነው የምንሰግደው? በደስታና በፍስሐ። ሶስተኛው የስግደት አይነት የንስሐ ስግደት ነው። የንስሐ ስግደት ማለት አንድ ሰው ኃጢአት ሰርቶ በደል ሰርቶ ተጸጽቶ አበነፍሱ የንስሐ አባቱ ሄዶ አባቴ ወይ ይህን ኃጢአት ሰርቻለሁ፣ ይቅር በሉኝ፣ ከእግዚአብሔር አስታርቁኝ፣ ቀኖና ስጡኝ፣ ያጠፋሁት ጥፋት ያጠፋሁት ኃጢአት ቅጣት ስጡኝ ብሎ በንስሐ አባቱ ፊት ተጸጽቶ አዝኖ እያለቀሰ ይናዘዛል። ንስሐ አባቱም ደግሞ ንስሐውን ካዳመጡ በኋላ ልጄ ወይ እሺ ይህንን ያህል ጹም፣ እስከዚህ ሰዓት ያህል ጹም፣ ይህን ያህል ስገድ፣ ይህን ያህል መጽውት፣ መባ ቤተ ክርስቲያን አስገባ ብለው እንደ ኃጢአቱና እንደ አቅሙ ቀኖና ይሰጡታል። ከሚሰጡት ቀኖናዎች አንደኛው ስግደት ነው። ስግደት ሊሰግድ ደግሞ ወደ ቤተ ክርስቲያን ሲመጣ የቀኖና የንስሐ ስግደት ስለሆነ ምን እያለ ይሰግዳል? ኪርያሬሶን አቤቱ ማረኝ፣ አቤቱ ይቅር በለኝ እያለ እያለቀሰ ኃጢአቱን እያሰበ በደሉን እያሰበ ጌታ ወይ ማረኝ እያለ ይሰግዳል። በማን ፊት? በእግዚአብሔር ፊት። ለምን? ኃጢአቱ ይቅር እንዲባርለት እግዚአብሔር እንዲምረው ለኃጢአቱ ካሳ ይሆን ዘንድ ንስሐ ስግደት ይሰግዳል። የንስሐ ስግደት ሲሰግድ አንድ ሰው ደስ ብሎት አይደለም፣ እያለቀሰ ነው አይደል? ተጸጽቶ ነው የሚሰግደው።